የወንድም ልጅ እኮ ነው ታዲያ ይጠይቅልኝ። እንደዛ ከሆነ ይጠይቅልኝ። ወይ ሌላ ነገር ይኖረዋል ወይ የሆነ ነገር ተፈጥሯል። የሆነ ነገር ኢማራት እንደምታወራ ገርሞኛል። ሌላ ዱባይ ያለች እኔም ከማውቃት ውጪ ማርያም እኔ መሀሏ አጅማን ላይ ነኝ ያለው። መሀሏ ከሳን ያው አጅማን እኮ ነሽ ያለው። በእግሬ ነው የምሄደው ሳልጋ አጭ ማርቀጭ ይኸውልሽ በዚህ ማልሽ በዚህ አበዳን የዱባይ ወንድ መጥቶ የዱባይ ወንድ ስልሽ የኛዎቹ መጥቶ ምናምን አይቶሽ ጤንነትሽን አረጋግጦ ምናምን አይሄድም። እንደዛ ማለት አሁን አንቺ በምትይው እኮ ጅንኑ ከአሜሪካ መጥቶ እሱ አልጋ ላይ ሲተኛ እኔ ደግሞ ፍራሽ ላይ ተኛው እንደማለት እኮ እየነገርሽኝ ያለሽ። ወንዶስ ዘመንህ ይባረክ። ልጅቷ ከነ ምናምን ቀይረህብን ሄድክ። አንተ እግር ሲወጣ ልጅቷ በቃ ስትመለስ ቀየርካት። እናቷ ማዘን ገብታ ራሱ ብትመለስ የማትቀየረውን አንተ ስትመጣ ቀየርክ። ለማንኛውም ጌታ ይባርክ። ጀነንዬ ኑር ለነኛ አባታችንና ሲቀጥል ማሪ አሁን ልስጠው ነው ጾሙ ሲፈታ አሁን በ16 ይመጣል። በዚህ ሳምንት አልመጣም። ለምን ስራ ምንም ጾም እስኪፈታ ምናምን አሰክሽ የትኛው ስንጾመው ነው? አይ ጾማሉ በኢየሱስ ማረግ ጌታ ይገጽጽሽ። መስዬ በጣም ይጾማል። ጌታን በጣም ይጾማል። ስለዚህ በቃ ለ16 ቀን ተለያይታችኋል። ለ16 ቀን አይደለም ማለት እኔ አሁን 16 ይሄ ጾም ስለሆነ መሳሳም እንኳን አቻልም። አደራሽን እምልሽ እኔ ልብስሽን አስተዋውቅልሻለሁ፣ ችግር የለም። ቤቴም ሁሌም ነይ፣ ችግር የለብኝም። የመዳም ቅሙጭ እኔና እናንተ ማንስማማባት ፓርት ይዛችሁ እንዳትመጡ። እራሳችሁን በጠበቀ መንገድ ሂዱ። በቃ እኔ አሁን አትሂዱ ብላችሁም ትሄዳላችሁ። እኔ አልወለድኳችሁም እኮ ያኒ መከለኛ ተከልክሏል። ማሲ እንዴት ምንን እንከላከለው? መጀመሪያ ኢማራት ላይ ተከልክሏል። ኮንዶም ተከልክሏል። መርፌ ተከልክሏል። ኪኒ ተከልክሏል። ከየት መጣ? አንቺ ጋር ኮንዶም እንደተከለከለ በምን አወቅሽ? አውርተሻል ራስሽ። እኔ አለን ያልኩት ራሳችሁን ጠብቁ። እኔ ነገርኳችሁ። ታልቃችሁ ወንድ ጋር አትላፉ። ራሳችሁን ጠብቁ። ኢማራት ላይ ወንድ ከመያዝ ይልቅ ብር ያዙ። ወንድ ከመያዝ ይልቅ ብር ያዙ። ስራችሁን ስሩ። ከዛ በተረፈ ግን ልጅ የሚሰጠው ፈጣሪ ነው። ፈጣሪ ነው ልጅ የሚሰጠው። ሰው ልጅ አጥቶ ዛፍ የሚያመልክ አለ። በየመስጊዱ፣ በየቤተክርስቲያኑ፣ በየገዳማቱ በየበቃ በተለያየ መንገድ የሚሄድ አለ። እኔ ልጅ አትውለዱ አይደለም እያልኩኝ ያለሁት፣ ልጅ ውለዱ። ነገር ግን የምትወልዱት ግን ኃላፊነት የተሞላው ይሁን። ልጆቹ መሰቃየት የለባቸውም ህፃኖቶቹ እና ፈልጋችሁ ነው ደግሞ መውለድ ያለባችሁ። እና ደግሞ እኔ ለባላችሁ ከልክሉ አላልኩም። ብር ከልክላችሁ እንቅልፍ ላይም ሁሉንም ነገር ከልክላችሁ ወንዶቹ ታፍነው ይሞታሉ። ስለዚህ እኔ ከልኪ ያላልኩሽም ከልጁ ጋር እንዳታጣየኝ። ስጩ ስልሽ ደግሞ እኔ አታነካኪም፣ ብቻ አታነካኩ። ልስጣው ብላ አሁን ለ16 ጾሙ ሲፈታ አትከልኪው እና ታዲያ ሌላ ፍለጋ ሰጩ ጋር ሄዳላ እንዴ? እንደዛማ እንዳይሆን እንዴ መሲ። እኔ ከስንት ዓመት በኋላ ለፍቼበት ስልሽ የተጀራጀርኩባቸው ወንድ ልጅ ልንገሽ እንደው በመጽሐፍ ቅዱስ እንኳን ሴት ልጅ ከባሏ ጋር ስትተኛ ፓንት ማድረግ የለባትም። በቃ ከባሏ ጋር ስትተኛ ነፃ ሆና ትተኛ። ገባ? መቤቴን እውነቴን ነው ይሄን የምነግራችሁ። አንዳንዶቻችሁ የቅድመ አያታችሁን ካልሲ ከማየ ቤት የወሰድነው አንድ እግር ሁለት ካልሲ ምናምን ደርባችሁ 3 ፌስታል ደግሞ ፀጉራችሁ ላይ አድርጋችሁ ማታ እነሱ ሲመጡ የታምሽተ ነው ፏ ብለሽ ጠብቂ። ውጪ ስንት የተገላበጠ ቻይናውንም ህገወጡንም ሁሉንም ነገር እያየ ነው። ያቺ የራስሽን ፀጉር እንኳን ፏ አድርገሽ ዝንጥልሽ ቆንጆ ጠረን ኖርሽ ልክ ሲመጣ ምንቅ ያሽ ተቀበዩ። ከዛ እሱም የትም አባቱ ሄድም የጓጓ ይመጣል። ያኔ ስትጀናጀኝ የነበረው ሽቶ እሱን ፈልገሽ ገዝተሽ ቤትሽ ቁጭ አድርጊ። ምክንያቱም እኛ ትላልቅ ሻርብ ደርበን ለብሰን ቅድመ አያታቸው ቤት ለእንግድነት የመጡ ይመስል ቁጭ ብለን
አባቴ ቤት ስትሄዱ ጋቢ ለብሶ በሩ ቁጭ ነው የሚለው። እማዬ በረንዳ ላይ ስትሄዱ ጋቢዋን ጣል አድርጋ ቆንጆ ጋቢ አላት። ጋቢዋን ጣል አድርጋ ምናምን በረንዳ ላይ ቁጭ ብለ ግርማ ሞገሷ እማዬን መስላችሁ ነው የምትጠብቋቸው። አንዳንድ ወንዶች ልክ ሲመጡ ቤት ውስጥ ተቁላሉ በቃ ዝንጥ በይ እንትን ይሄ አቮካዶ ተቀብተሽ ቀሲል ተቀብተሽ ትልቅ እንትን ይሄ ምንድነው ምናምን እንደዚህ አድርገሽ ሻሻሰሽ ልክ ሲመጣ خلاص ያቺ መንገድ ላይ ያያት ሴት ደግሜ የት ነው ማገኛት ብሎ ነው የሚያስበው። ያቺን ሴት የት ነው ማገኛት ብሎ ነው የሚያስበው። ወንድ ልጅ ቁሌታም ሴት ይወዳል። ቁሌታም ስላችሁ በሌላ እንዳትተረጉሙ። በቃ ፏ ብላችሁ ለምን ሰልባጅ አትሆንም? ሰው ባለው ነው ያለችው። ለምን ሽፎን አይሆንም? በቃ ፏ ብላችሁ ሲመጣ አካሄድሽን ለቀይሪበት። በፊት ዝም ብለሽ እንደ እንትን እኔ አሁን ሴት ላሽ ነው የሚመስለው አረማመዴ ምናምን እያልኩ ነው የምሄደው። እሷ ሲመጣ በቃ አካሄድሽና ምንቅ በቃ ሆነ ሐረካት አድርጊ። ሲመጣ ፀጉርሽን ምናምን ወንዶች ደግሞ ፀጉሯ ልቅቅ የምታረግ ሴት ይወዳሉ። የፀጉርሽ ጠረን ቆንጆ ነው ቁልስ ልትበይ። ከዛ በተረፈ ሰንደል እያልሽ አትጠብቂ። ስትወልዱ ደግሞ ሴቶች ራሳችሁን አትጣሉ። ለምሳሌ ሴት ልጅ ስትወልድ ለምን እኛ ሴቶች ስንወልድ ራሳችን ምንጥለው ባለን ለምን እኔ ልንገራችሁ ለምን ሳልባጅ 10 ድርሃም የዴቱ ዴይ ቀሚስ አትሆንም? እሷን በንጽህና ልበሷት። ንጽህና ለራስ ነው። ከምንም በላይ ግን እግራችሁ ላይ ሁለት ካልሲ ደርባችሁ ከስር ላስቲክ አድርጋችሁ ምናምን አጠብቋት። ፀጉር የሌላችሁ እግዚአብሔር ይመስገን ቨርጂን ፋሽን ሂውማን ሄር አለ። ከዛ ኮፍያውን ሂውማን ሄር ግዢ። ስትተኛ እሱም ኮፍያውን ያወልቃል፣ አንቺም ኮፍያሽን ታወልቂያለሽ። ሁለታችሁ በቃ ሁለታችሁ አጉሽ ሆናችሁ ትተኛላችሁ። አንዳንድ ድሎች አላችሁ። እሱም ኮፍያውን እንዲያርገው ወለቅ ያደርጋል፣ እንደዚህ ወለቅ ያደርጋል። አንቺም ኮፍያሽን ወለቅታ። አሁን እኮ አብዛኞቻችን እኮ አንድ ይሆን ነው ኮፍያውን እሱ ወለቅ ሲያደርግ አንቺም ሂውማን ሄርሽን ኮፍያሽን ወለቅ። አሁን አብዛኛው ቤት ግርግዳ ላይ ስታይ የወንዱም ኮፍያ ተሰቅሏል፣ የሴቷም ኮፍያ ተሰቅሏል። ነፍስሽ በናት ፀጉር ራሱ ባላችሁ ያላችሁን ተጠቀሙ። ማርያምን ምን ነው እኛ ሀበሾቹ ቆሪንዲድ ፀጉር አይደለም ያለን እንዴ? ናይጄሪያዎች እንኳን ፀጉራቸው ያችን እንትን ብለው። ወንድ ልጅ ደግሞ ልንገራችሁ እናቴ ትሙት ነው የምልሽ። ያው ወደዚህ ሄድሽ ወደዚህ የትኛውም ወንድ ልጅ አርቲፊሻል ነገር ለተወሰነ ሰዓት ሊያሻፍደው ይችላል፣ ሊሻፍድ ይችላል። ወንድ ልጅ ያኒ ሴት ውሻ ቀሚስ ለብሳም ሊሻፍድ ይችላል። እሱ ብቻ ገልበጥ የሚል ነገር ብቻ ይኑረው። ብሪጅስቶን ሁሉም አይደለም እባክሽ ናውጣ። ወንድ ለምን አስገባች? ናውጣ፣ በህግ አምላክ ናውጣ። ማን ወንድ ማን አስገባላችሁ? ልንገራችሁ፣ ወንድ በተፈጥሮ ሸፋዳ ነው። የፈለገ ወንድ ልጅ ግን ዳሌ ይውደድ፣ ዞሮ የተሸፈነችና ስትር ሴት ጋር ነው የሚሄደው ወንድ ልጅ። በቃ ጨርቁን የጣለ ሴት አተረማማሽ ነው በሉ። ለተወሰነ ሰዓት አርቲፊሻሏንም ምናምንም ያደረግሽ ሊያገላብጥሽና ሊያሻሽሽ ይችላል። መጨረሻ ግን ኦሪጂናሉ ቦታ ጋር ነው ዞሮ መውደቂያ። አብዛኛው ወንዶች ያቸው ዞሮ ወንድ ልጅ የሚሄደው ኦሪጂናሏ ጋር ነው። ኦሪጂናል ፀጉር ያላት፣ ኦሪጂናል ጥፍር ያላት፣ ኦሪጂናል ሁሉ ነገሯ በቃ በራሷ ናቹራል በሆነ ሴት ላይ ነው የሚሄደው ወንድ ልጅ። ለምን መሰላችሁ? አሁን እኔ ብዙ ወንዶች ቅሬታ ያቀርባሉ። ሚስቴ ስተኛ እርቅ ማዕድ ላይ ስሙ ጥፍሯን ስታወልቅ፣ አሁን እሱ ናፍቃው አልጋ ላይ ቁልጥልጥ እያለ ጥፍሯን እስክታወልቅ ይሄንና ልቀቅ አትልቀቅ ልትተኛ፣ ይሄንና ልቀቅ አትልቀቅ፣ ይሄንን እስክታነሳ እዚህ ጋር ሆዳቸውን የሚያስሩበት አለ እሱ እስኪነሳ፣ ይሄ እግራቸውን ማቃኛ እንደዚህ ደግሞ የሚያስሩበት አለ እሱ እስኪነሳ፣ እስኪገነጣጠሉ ድረስ ይጠብቃሉ ወንዶቹ። እና ወንዶችዬ እኛ አርቲፊሻሎች ነን የምናዋጣችሁ። ዞራችሁ በነገራችን ላይ ወንዶች ዞራችሁ እኛ ናቹራል ጋር ነው እኛ ስር ናችሁ። ዋሻ አልዋሸሽም። አሁን ወንዶች አብዛኞቹ የሚሸወዱት ብለው ፎቶ ሲነሱ ሪል ከንፈር ይመስላችኋል። ታዲያ አንተ እዚህ ላይ ስንት አይነት ቻፕስቲክ አድርጋ ነው ጎደም ሚል የመጣው?
ከዛ አንተ ሄደክ ለመሳም ስትጓጓ ይሄን ከንፈር አግኝቼው ምናምን ብለሽ ሽፍን ድብለክ በቃ ያለሌለህን ጅንስ ሱሪ አጥበክ ምናምን በቃ ሽፍድፍድ ድብለክ ስትሄድ ብርጅስቶን ሆነ ነፍስሽ ምንም አታገኝም። አንተ ያሉን በቃ ሂጂ ስሜ ምናምን በቃ ሽፍድ ድብለክ በቃ ነዳጅህን ትብለክ መኪናህን እየነዳ ቆንጆ ከዛ ስትሄድ ይሄ ይወልቃል። በስመ አብ ወወልድ ወመንፈስ ቅዱስ ትላለክ። ይሄንንም እንደዚህ በእንትን በሶፍት አድርገው እንዲያነሱታል። በስመ አብ ወወልድ ወመንፈስ ቅዱስ ትላለህ። ከዛ ደግሞ ይሄንንም ስታወልቀው በስመ አብ ከዛ መጥቶ አሃዱ አምላክ አሜን የምትለው የዳለን አለቅ ኪያ የምትለው አለ። እንዴት ነሽ? እኔ ለሷ ጥያቄ ልጠይቃት ነው። እሷን ጥያቄ ልጠይቃት ነው። ብርጅ ደግፍሻለሁኝ ግን አንዳንዴ ይከፈናል። ያው ወንድ ምናምን እውነትሽን እኮ ነው ብርጅ እውነትሽን ነው። ግን ውሻ ነው የምትለዋን ብቻ እሷን ብቻ እንድታወጪ። አንቺ ብርቱ ጎበዝ ነሽ። ኢቨን ስታወሪ አራርቀሽ ነው የምታወሪው። ደስ ይላል ውዴ። እህታችን ብርሃን እጅሽን አንዴ የቀኝ እጅሽን እንዲህ ወደ ላይ ዘርግልኝ። እኔ ብርሃን በይ። እስከ ዛሬ ድረስ በይ አየሻ ብሪጅ እየሰከሰችሽ እኮ ነው ብሪጅ። አስቢው እንግዲህ ጌታን እየሰከሰችሽ እኮ ነው። ፊቷን እንኳን ብሪጅ ወዝቦዝ ነው ፊቷን ያሰው ብሪጅ ነገር መቀጣት ትችላለህ ላላችሁ ከንፈራቸው የሚደርቡ ሰዎች ሲበሉ አሁን እንደጎረስኩት እና ሲጀመር ይኸውልሽ ብሪጅ ብርሃን እህታችን ብርሃን ባሏ ወደ ካምፓኒ ሲሄድ ተጣልተው የዛን ዕለት ነው የከለከለችው። ከዛ በፊት አልከለከለችውም። እሺ ውዴ የእሷ ያለች ልትልሽ የፈለገችው እንደዛ ነው። ካምፓኒ በቀደበታ ሲሄድ ማለት ነው አይደለም። ሲጀመር እኔ መሲ ሰምቼ ነው መጀመሪያ ተጋቡ አለች። የዚህ ሀገር መንግስት ደግሞ ብር ይፈልጋል ማለት ለማጋባት እሱን ለመጠየቅ ሄድኩኝ። ለምን ማሚ አልነግርሽም? ማሚን በሚስጥር ጠየቅኳት። እኔ ስጠይቃት ጊዜ ይፈልጋል አለ 2000 ያስከፍላሉ ምናምን አሉኝ። ከዛ አልተጋባውም። ቆይ እንጋባ አልኩ። ምን አደረኩ? ለምን አቡዳቢ ሄደሽ አትጋቢም? ህጋዊ ለምን አትሆኝም? ህጋዊማ ህጋዊ ነኝ፣ እሱም ህጋዊ ነው። ግን ብዙ ፕሮሰስ ይፈልጋል የጋብቻ ለማድረግ። ወደ ኢትዮጵያ እንዳልሄድ ደግሞ አሁንም ሄድበት ሰዓት አይደለም። ሳታገቢ እንዳሰጪ ስንትሽ ሰጥተሻል። እዚህ አሰክሺ በኮመንት ሳታገቢ እንዳሰጪ። እኔ አሁን እንዲህ ብለሽ የጻፍሽው ዓለም 8 ዙር ሰጥተሻል በቀን ቀዳዳ ቱልቱላ ሳታገቢ እንዳሰጪ 8 ዙር ሰጥተሻል። ቱልቱላ አሁን አሳዘነኝ። መሲ እውነቱን ለመናገር አሁን አሳዘነኝ። ስለዚህ ልስጣው ጾሙ ሲፈታ ለሽ አይደለም ለራስሽም ጥቅም እኮ ነው የምትሰጪው። ምን የወንድ ጥቅም ብቻ አረግሽው? እኔ ማኖር ያለው ማዳም ቤት ታፍነ ቁጭ ብለን ኖር የለን ምን ችግር አለው? ወደፊት እንቀጥላለን። መሲ አልሽም ደግሞ አንድ ወንድና ሴት ያውልሽ ወንድና ሴት የሚተኙት ለጋራ ጥቅም እንጂ ለግል ጥቅሙ አይደለም። ለጋራ ጥቅም ነው ነገር የለም አልጋ ላይ ሀቢብቲ የግል መሲ የኔ ጥቅም ምንድነው? ብጉር ቢሄድልኝ ነው የኔ ጥቅሙ። ፊቴ ላይ ብጉር አለ እነሱ ተባቁር እና ታዲያ እሱ ችግሩ ሄድለታል ካንቺ ጋር ስለተኛ ወይስ ደግሞ አንተ ባለው መኪና እንትን አይን ይበራል ወገቡ በስነሳት ይሰራል። አንቺም ያንን ጥቅም ታገኛለሽ። እኔማ ተሰባብሬ እንደምን ሆነሽ ስንት ዓመት ሙሉ የደከምኩበትን ወገቤ ተሰባብሬ ነው የምታርፈው። ሌላ ምን ትርፍ አገኛለሁ? ሁለትሽም ነሽ የሁለትሽም ድምጽ ነው የምታቃስቱት አልጋ ላይ ሀቢብቲ። አሁን ክፉ ደግ አታነጋግሪ። ወንዶች ካላችሁ ኑ እንደውም ሴቶች ውጡ፣ ኑ ከቤት ይውጡ። ኑጡ ሴቶች መሲ ላናግርሻለሁ። ኑጡ ሴቶች። ወንዶች ካላችሁ አንዳንድ ቁጥር ጻፉ። ሲጀመር ዕጣ ክፍሎች አይደሉም ሴቶች። ውጡ ሴቶች ከቤቴ። ወንዶች አንዳንድ ቁጥር ጻፉ እየገባችሁ። አሁን ባልኩት ላይ አስታይ ከጎኔ ቆሙ። ወንዶች ከጎኔ ቆሙ። የሉም
አሉ። ለምንድን ነው የሌሉት? ወንዶች ወንዶች ይሄ እኔ ያለሁላችሁ ወንድሞቼ ፎሎ አላረከኝም። አንተ ደግሞ የሚገርም ብለክ ነገረ ስራ ሁሉ ኮሜንት ክራሱ ይገርማል። ፎሎ አርገኝ መጀመሪያ። ወንዶች አንዳንድ ቁጥር ጻፉ አሉ። ሰላም ለምንድን ነው የሌሉ? የሉም አሉ። ሩቂ አንቺ ወንድ ነሽ አትገቡም። እስቲ ትክክለኛ አፍቃሪ ወንዶች አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ አበባ ስጠኝ። አፍቃሪ ሴቶች አበባም የላቸውም። አንድ አበባ ለምንድን ነው የምታስገቡት? መሲ ፈልጌሽ ነበር የገባሁት። ስልክ ፈልጌ ነው። ሶሪ። እንዴት ነች? መጀመሪያ አለው። እሺ ምን አይነት ስልክ?